በአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝና በወሎ ቤተ አማራ ቀጠና ከተማዎችና መሰረተ ልማቶችን ባማከለ መልኩ ከፍተኛ ውጊያና የጸጥታ ማስከበር እንቅስቃሴዎች ተካሄዱ። በተያያዘ መረጃ አፋብኃ በዋግ ኽምራና በጎንደር ጠንካራ ወታደራዊና ፖለቲካዊ እርምጃዎችን መውሰዱን አስታወቀ። ቀዳሚ የግንባር መረጃዎቻችን ናቸው። የብልጽግና ጀነራሎች ወታደራዊ የቃላት ዛቻ ሲጠናከር የተግባር ውድቀታቸው በገሃድ እየታየ ነው ተባለ። የባጫ ደበሌ ሰሞነኛ አጀንዳ ሳይቀዘቅዝ ሌላኛው ጀነራል አዲስ ዛቻ ይዘው ብቅ ብለዋል። በዝርዝር ተመልክተናል። ዩኤኖች ኤርትራ የ2026 የተመድ የማህበራዊ ፎረም ሊቀመንበር ሆና መሾሟን አወገዘ። ሹመቱ እንዲሻርም ጥሪ ያቀረበ። ጉዳዩን የሚዲያ ፕሮፓጋንዲስቶቹ የአብይ አህመድ አክቲቪስቶች የደስታ ጮቤ አድርገውታል። መረጃውን በዝርዝር ትሰሙታላቸው። የመካከለኛው ምስራቅ ቀጠናዊ ውጥረት የሶስቱ ሀገራት አዲስ ወታደራዊ ህብረትና የኢራን የሆርሙዝ ወሽመጥ ማዕቀብ ረቂቅ ውስብስብ ፍጥጫዎችን አስከትሏል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝና በወሎ ቤተ አማራ ቀጠና ከተማዎችንና መሰረተ ልማቶችን ባማከለ መልኩ ከፍተኛ ውጊያና የጸጥታ ማስከበር እንቅስቃሴዎች ተካሄዱ። በተያያዘ መረጃ አፋብኃ በዋግ ኽምራ በጎንደር ጠንካራ ወታደራዊና ፖለቲካዊ እርምጃዎችን መውሰዱንም አስታወቀ። በሐምሌ 30 ቀን 2018 ዓ.ም ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት በአሳምነው እዝ አጼ አምደ ጽዮን ኮር ስር የሚገኘው አጼ ዳዊት ክፍለ ጦርና የአገዛዙ 101ኛ አየር ወለድ ክፍለ ጦር በመባል የሚጠራውን ኃይልን ከባድ ጉዳት ያደረሰበት አውደ ውጊያ ተካሂዷል። የአገዛዙ ኃይል ከመራቤቴ አውራጃ ሬማ ከተማ በመነሳት ወደ መጅትና ቢራባ ቀበሌዎች ለማጥቃት ያደረገው እንቅስቃሴ ተከትሎ የአጼ ዳዊት ክፍለ ጦር ኃይሉን ወደ ተዘጋጀበት የውጊያ ቀጠና በማስገባት የመክበብና መንገድ የመዝጋት ስልት በመጠቀም ከባድ ወታደራዊ ኪሳራ በሰራዊቱ ላይ አድርሷል። በውጊያው 9 የሰራዊት አባላት ሲሞቱ ከ14 በላይ ተጨማሪ ኃይሎች ክፉኛ ቆስለዋል። በፋኖ በኩል በዜሮ መስዋዕትነት የተጠናቀቀ ውጊያ መሆኑም ተገልጿል። የቆሰሉ አባላት በሬማ ሁለተኛ ደረጃ ትምህርት ቤትና በሬማ ጤና ጣቢያ የመጀመሪያ ሕክምና ከተደረገላቸው በኋላ ዛሬ ነሐሴ 1 ቀን 2018 ዓ.ም ከንጋቱ 12 ሰዓት ተኩል ወደ መራቤቴ የዓለም ከተማ እናት ሆስፒታል ተዘዋውረዋል። በተጨማሪም በመጀት ቀበሌ ቶፋው ጋሻው የተባለች የ8 ዓመት ታዳጊ ሕፃን በጥይት ተመታ መቁሰሏን የዓይን እማኞች ገልጸዋል። በሌላኛው ቀጠና በደቡብና በሰሜን ወሎ ዞኖች ተደራጅተው የህዝብ ተቋማትንና ቁሳቁሶችን በሚዘርፉ አካላት ላይ እርምጃ መውሰዱ ተገልጿል። በደቡብ ወሎ ደላንታ ወገል ጤና አካባቢ በህዝብ መገልገያ ተቋማት ላይ ዘረፋ ሲፈጽሙና ኮምፒውተሮችን ሲያከማቹ የነበሩ አካላት እጅ ከፍንጅ ተይዘዋል። በምኒልክ እዝ 101ኛ ኮርና በህብረተሰቡ ጥቆማ ሐምሌ 30 ቀን ተይዘው ምርመራ እየተደረገባቸው ይገኛል። በሰሜን ወሎ ወልዲያ ከተማ በምኒልክ እዝ 101ኛ ኮር ስም በመጠቀም በህዝቡ ላይ ዘረፋ የሚያካሂዱ አካላትን የመከታተል ስራ ተጀምሯል። 101ኛ ኮር ህዝቡ በስሙ ከሚነግዱ አጭበርባሪዎች፣ ዘራፊዎች ራሱን እንዲጠብቅ ማሳሰቢያ አስተላልፏል። በመረጃችን ስንቀጥል አፋብኃ በዋግ ኽምራና በጎንደር ጠንካራ ወታደራዊና ፖለቲካዊ እርምጃዎችን መውሰዱን አስታወቀም። በክልሉ እየተካሄደ ባለው የህልውና ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ስር የሚንቀሳቀሱ እዞች በዋግ ኽምራ ዞን ታላቅ ወታደራዊ ድል ማስመዝገባቸውንና በጎንደር ደግሞ ሙሉ ወታደራዊ አንድነታቸውን በማረጋገጥ ለከፍተኛ ውጊያ ዝግጁ መሆናቸውን አስታወቁ። የአፋብኃ ወሎ ቤተ አማራ ምኒልክ እዝ 303ኛ አሳምናው ኮር የ19ኛ ክፍለ ጦር ክንፍ የሆነው ዋግሹም ብርጌድ በዋግ ኽምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ቀማርያም በተባለ ልዩ ቦታ ምሽግ ሰርቶ የነበረውን የብልጽግናን ሚሊሻ ሐምሌ 30 ቀን 2018 ዓ.ም ከንጋቱ 12 ሰዓት እስከ ረፋዱ 2 ሰዓት ተኩል ባደረገው መብረቃዊ ጥቃት ሙሉ በሙሉ መደምሰሱን የኮር ህዝብ ግንኙነት መምሪያ ገልጿል። በዚህ ኦፕሬሽን 18 ሚሊሻዎች የሞቱ ሲሆን 15 ሚሊሻዎች ደግሞ ተማርከዋል። ቀሪው የጠላት ኃይል መቁሰሉንና መበታተኑ ተገልጿል። ፋኖች የጠላትን ምሽግ ሙሉ በሙሉ በመቆጣጠር 27 ክላሽንኮቭ ጠመንጃዎች፣ 1 40 ጎራሽ፣ 1 ፋል የቡድን መሳሪያና 1 የብሬን ቧንቧ መማረክ ችለዋል። በሌላ በኩል የአፋብኃ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የጎንደር የበጋሻው ክፍለ ጦር ዋና አዛዥ አርበኛ ወርቁ ዘገየ ከኃይሎች አንድነት ማግስት በኋላ ክፍለ ጦራቸው በሙሉ አቅሙ ለውጊያ ዝግጁ መሆኑን ዛሬ ነሐሴ 1 ቀን 2018 ዓ.ም ባስተላለፉት መልእክት ገልጸዋል። አርበኛ ወርቁ እንደተናገሩት ክፍለ ጦራቸው ከደንቢያ እስከ ወገራ ባለው ሰፊ ቀጠና ከደረጃ አመራር እስከ ተራ አባል መስዋዕትነት በመክፈል የጎንደር ፋኖችን አንድነት ለማምጣት ከፍተኛ አስተዋጽኦ አድርጓል። ከእንግዲህ በተናጠል ሳይሆን በጋራ ጠላታችንን እናጠፋለን፣ በልዩነት የሚባክን ጊዜና የሰው ኃይል አይኖርም ሲሉም አክለዋል። በክፍለ ጦሩ ስር የሚገኙ ሁሉም ብርጌዶች ከበላይ ዘለቀ እዝ የሚሰጡ ወታደራዊ ትዕዛዞችንና ግዳጆችን ለመቀበል በ24 ሰዓት ሙሉ ዝግጅት ላይ እንደሚገኙ ተገልጿል።
የብልጽግና ጀነራሉ ወታደራዊ የቃላት ዛቻ ሲጠናከር የተግባር ውድቀታቸው በገሃድ እየታየ ነው ተባለ። በአብይ አህመድ የሚመራው የብልጽግና አስተዳደርና የወታደራዊ መዋቅሩ ከፍተኛ አመራሮች ከቅርብ ጊዜ ወዲህ የሚያሰሟቸው የዛቻና የኩራት ንግግሮችም በአመራሩ ውስጥና በቤተ መንግስት አካባቢ የሰፈነውን ጥልቅ ስጋትና ፍርሃት ለመሸፈን የተደረገ ያልተሳካ ጥረት መሆኑ ተገለጸ። ሰሞኑን የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚዘልቅ ነው፣ አየር ኃይሉም አቅሙን እያደራጀ ነው ሲሉ የሰጡት ምላሽም የተለመደው የብልጽግና ባለስልጣናት የቃላት ጋጋታና በተግባር ያልተደገፈ ባዶ ድንፋታ አካል ተደርጎ ተወስዷል። ወታደራዊ ተንታኞችና የፖለቲካ ታዛቢዎች ወታደራዊ መሪውን ንግግር በመተቸት ኮንነውታል። በገዢው ፓርቲ ቤተ መንግስት ውስጥ የተፈጠረውን የውስጥ ውጥረት፣ የኢኮኖሚ ውድቀትና የደህንነት ስጋት ለመደበቅ ሲባል የሚደረጉ የውጭ ኃይላት ላይ ዛቻ የማሰማት እንቅስቃሴዎች የአመራሩን ጭንቀት የሚያሳዩ ናቸው። ባላጋራ የተባሉ ኃይሎች ጥቃት ያልሰነዘሩት በአየር ኃይሉ ፍርሃት ነው የሚለው አባባልም መሬት ካለው ተጨባጭ ወታደራዊና ዲፕሎማሲያዊ እውነታ ጋር እየተዛመደ ያለ ሆኗል። አየር ኃይሉ እስከ ህንድ ውቅያኖስ የሚደርስ አቅም እየገነባ ነው ቢባልም በአሁኑ ወቅት የአገሪቱ አየር ኃይል ያለው የሎጂስቲክስ የቴክኖሎጂና የነዳጅ አቅርቦት አቅም ከድንበር ተሻጋሪና ከረጅም ርቀት ወታደራዊ ስትራቴጂ ጋር የማይመጣጠን ነው። የአገር ውስጥ የጸጥታ ችግሮችን እንኳን በዘላቂነት መፍትሄ መስጠት ያልቻለ መዋቅር እስከ ህንድ ውቅያኖስ ስትራቴጂካዊ የበላይነት አለኝ ማለቱ የወታደራዊ አመራሩን የተግባር ሰው አለመሆን አመላክቷል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ ይዘልቃል የሚለው ንግግር የአጎራባችና የቀይ ባህር አካባቢ ሀገራትን ስጋት ላይ የሚጥልና አገሪቱን በዲፕሎማሲው መድረክ የበለጠ የሚያገል ነው። በተግባር የጎረቤት ሀገራትን ድጋፍ ማጣትና የቀጠናውን ትብብር ማዳከም የፈጠሩት ጀነራሎችም በሚዲያ ቴክኖሎጂና የትብብር ስምምነት ስኬቶችን ማወደሳቸው ህዝብን ለማታለል ያለመ ብቻ መሆኑም ተጠቅሷል። ከመሪው አብይ አህመድ ጀምሮ እስከ ወታደራዊ አዛዦች ድረስ የሚሰሙት ተመሳሳይ የዛቻና የኩራት ንግግሮችም አገሪቱ ያለችበትን እውነተኛ የወታደራዊ የኢኮኖሚያዊና የፖለቲካ ቀውስ ለመሸፈን አልቻሉም። የብልጽግና ጀነራሎች የተግባር ሰው ከመሆን ይልቅ የመገናኛ ብዙሃን ዘመቻ ላይ መጠመዳቸውን በአገዛዙ ከፍተኛ አመራሮች ዘንድ ያለውን ስትራቴጂካዊ ግራ መጋባትና ጥልቅ ፍርሃት አጉልቶ የሚያሳይ ነው ሲሉ ተቺዎች አጽንኦት ሰጥተውበታል። ባጫ ደበሌ ከሰሞኑ በርካታ ያልተገቡ የቃላት ስድቦችን በመደርደር በአገዛዙ በኩል ያለውን ፍራቻ ሲያንጸባርቅ መሰንበቱ ይታወሳል። ዩኤን ዎች ኤርትራ የ2026 የተመድ የማህበራዊ ፎረም ሊቀመንበር ሆና መሾሟን አወገዘ። ሹመቱ እንዲሻረም ጥሪ አቀረበ። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤን ዎች ኤርትራ የ2026 የተመድ የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን በመቃወም ውሳኔውን አወገዘ። ተቋሙ ባወጣው ይፋዊ መግለጫ ውሳኔውን በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱን ሰብአዊ መብቶችን የማሳደግ ኃላፊነት ባለው አካል ላይ መሾም አስነዋሪ ቀልድ ነው ሲል ኮንኖታል። የዩኤን ዎች ዋና ዳይሬክተር ሄሌን ኖየር እንዳሉት በከባድ የሰብአዊ መብት ጥሰቶች ስማቸው የሚነሳ አካላት ዋና ዓላማው ሰብአዊ መብቶችን መጠበቅና ማሳደድ የሆነ ተቋምን እንዲመሩ ማደረጋቸው ተቀባይነት የለውም። ኖየር አክለውም ይህ ውሳኔ የሰብአዊ መብቶች ምክር ቤት የራሱን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደ ውድቀት ማሳያ እንደሆነና የተመድ የሰብአዊ መብትን አጠባበቅ ስርዓት ተአማኒነት ይበልጥ እንደሚሸረሽረው ገልጸዋል። የኤርትራ መንግስት ዜጎቹን ላልተወሰነ ጊዜ የብሔራዊ አገልግሎት እንዲሰጡ ማስገደዱን፣ ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ቤት ትዕዛዝ ለዓመታት ማሰሩ እንዲሁም የሃይማኖት ጭቆና ማድረሱ ተጠቅሷል። በሰሜን ኢትዮጵያ ጦርነት ወቅት የኤርትራ ወታደሮች በፈጸሟቸው የሰብአዊ መብት ጥሰቶች የፓርቲዎችን ንብረት በመዝረፍና የጾታ ጥቃት በማድረሳቸው ምክንያት አሜሪካ በኤርትራ ላይ ማዕቀብ መጣሏ በመግለጫው ላይ ተብራርቷል። ከፍተኛ ኮሚሽነሩ ቮልከር ቱርክ ይህንን ሹመት ያለምንም መዘግየት በይፋ እንዲያወግዙ ጥሪ ቀርቧል። እንደ ፈረንሳይ፣ ዩናይትድ ኪንግደም፣ ኔዘርላንድ፣ ጣሊያን፣ ስፔን፣ ብራዚል፣ ጃፓንና ስዊዘርላንድ ያሉ የምክር ቤቱ አባላት የኤርትራ ሊቀመንበርነት የሚቃወም አፋጣኝ የጋራ መግለጫ እንዲያወጡ ተጠይቋል። አባል ሀገራቱ ሹመቱ እንዲሻር በመጠየቅ በኤርትራ አመራር ስር የሚካሄዱ ማናቸውም ሂደቶች ላይ ህጋዊነት እንዳይሰጡ ዋና ዳይሬክተሩ አሳስበዋል። በፈረንጆቹ ጥቅምት 29ና 30 ቀን 2026 በጄኔቫ በሚካሄደው የዚህ ፎረም ስብሰባ ላይ ዓለም አቀፍ ትብብርንና አንድነትን ማሳደግ በሚሉ ነጥቦች ላይ ትኩረት አድርጎ ለመወያየት የታቀደ ቢሆንም የኤርትራ መመረጥ ግን ከተቋሙ ዓላማ ጋር የሚቃረን ነው በሚል ብርቱ ትችትን አስተናግዷል። በመድረኩ የኤርትራ መመረጥ ለአብይ አህመድ አስተዳደር የዲፕሎማሲ ውድቀት መሆኑ ሲጠቀስ የቆየ ቢሆንም አሁን በኤርትራ ላይ አንዳንድ ተቃውሞዎች መነሳታቸው ለሚዲያ ፕሮፓጋንዲስቱ የብልጽግና አመራሮች እንደ ድል ተቆጥሮ በአክቲቪስቶቻቸው በኩል እየተንጸባረቀ ነው። የመካከለኛው ምስራቅ ቀጠናዊ ውጥረት የሶስቱ ሀገራት አዲስ ወታደራዊ ህብረትና የኢራን የሆርሙዝ ወሽመጥ ማዕቀብ ረቂቅ ውስብስብ ፍጥጫዎችን አስከትሏል። በመካከለኛው ምስራቅና በደቡብ እስያ ቀጠናዎች አዳዲስ የጂኦፖለቲካዊና ወታደራዊ እንቅስቃሴዎች በከፍተኛ ሁኔታ እየተፋጠኑ ይገኛሉ። በአንድ በኩል በሳውዲ አረቢያ አስተባባሪነት አዲስ የሶስትዮሽ ወታደራዊ ህብረት ለመመስረት እንቅስቃሴ ሲደረግ፣ በሌላ በኩል ደግሞ ኢራን የስልታዊው የሆርሙዝ የባህር ወሽመጥ ላይ የጣለችውን ቁጥጥር የሚያጠናክርና የጠላቶቿን መርከቦች የሚያገደ አዲስ ረቂቅ ህግ
ለፓርላማው አቅርባለች። ቱርክ፣ ሳውዲ አረቢያ እና ፓኪስታን ሁሉን አቀፍ ወታደራዊ የትብብር ስምምነት ሊፈራረሙ መሆኑ ከወታደራዊ ምንጮች የተገኙ መረጃዎች አመልክተዋል። የስምምነቱ ፊርማ ስነ ስርዓት በሳውዲ አረቢያ የወደብ ከተማ ጂዳ እንደሚካሄድ ተገልጿል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ለአንድ ቀን ይፋዊ ጉብኝት ወደ ሳውዲ አረቢያ ያቀኑ ሲሆን የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ደግሞ ቀደም ብለው ጂዳ ገብተዋል። ፕሬዝዳንት ኤርዶሃን ከሳውዲ ልዑል አልጋ ወራሽ መሐመድ ቢን ሳልማን እና ከጠቅላይ ሚኒስትር ሼህባዝ ሻሪፍ ጋር በሶስትዮሽና በሁለትዮሽ ጉዳዮች ላይ ይወያያሉ። ይህ ዝግጅት ሁሉንም ወታደራዊ ዘርፎች፣ የጦር መሳሪያ ምርት፣ የመረጃ ልውውጥና የጋራ ልምምዶችን የሚያካትት እንደሆነ ተጠቅሷል። ፓኪስታንና ቱርክ ከፍተኛ የጦር መሳሪያ አምራችና ላኪ ሀገራት በመሆናቸው የስምምነቱ መፈረም የሳውዲ አረቢያን የመከላከያ አቅም ይበልጥ ያጠናክረዋል ተብሎም ይገመታል። የወታደራዊ ትብብር እየተዘጋጀ ያለው ሁለቱ ሀገራት በቀጠናዊ ዲፕሎማሲ ውስጥ ንቁ ሚና እየተጫወቱ ባሉበት ውስጥ ነው። ፓኪስታን በአሜሪካና በኢራን መካከል የሚደረገውን ድርድር ለማሸማገል ስትጥር ቱርክ ደግሞ በጋዛ ዘላቂ ተኩስ አቁም እንዲወርድ ከፍተኛ ዲፕሎማሲያዊ ጫና ስታደርግ ቆይታለች። በሌላ በኩል የኢራን ፓርላማ በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ የሚያልፉ መርከቦችን እንቅስቃሴ በእጅጉ የሚገድብና ቁጥጥር የሚያጠናክር አዲስ ረቂቅ ማዘጋጀቷን የታስኒም ዜና ወኪል ዘግቧል። የፓርላማው ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ አባል አባስ ሳልሚ እንደገለጹት ረቂቅ ሕጉ አሜሪካ፣ እስራኤልና ቴሄራን ጠባጫሪ ብላ የፈረጀቻቸው ሀገራት መርከቦች በወሽመጡ እንዳያልፉ ያግዳል። ከእስራኤል ጋር ግንኙነት ያላቸው ወታደራዊና የሲቪል የጭነት መርከቦች በኢራን ላይ በተከፈቱ ወታደራዊ ዘመቻዎች ድጋፍ ያደረጉ አካላት እንዲሁም በኢራን ላይ ላደረሱት ጉዳት ካሳ ያልከፈሉ ሀገራትና ግለሰቦች በወሽመጡ የማለፍ ፈቃድ አይሰጣቸውም። ሕጉን በሚጥሱ መርከቦች ላይ የተጫነው ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ ከባድ የገንዘብ ቅጣትን ጥሏል። በተጨማሪም የኢራን መንግስት ከሀገሪቱ የጦር ኃይሎች ጋር በመተባበር በፋርስ ባህረ ሰላጤ የባህር ላይ እንቅስቃሴንና የአካባቢ ጥበቃን በጋራ እንዲቆጣጠር ስልጣን ይሰጠዋል። ኢራን ይህንን ረቂቅ ሕግ ያቀረበችው ከጎረቤት ኦማን ጋር በወሽመጡ አስተዳደርና ደህንነት ላይ የጋራ ስምምነት ላይ ለመድረስ እየተነጋገረች ባለችበት ወቅት ነው። እነዚህ ሁለት ክስተቶች በመካከለኛው ምስራቅ አዲስ የኃይል ሚዛን እየተፈጠረ መሆኑን ያሳያሉ። በሳውዲ ቱርክና ፓኪስታን በኩል የሚደረገው ወታደራዊ ስምምነት የሱኒ እስልምና ሀገራትን የመከላከያ ግንባር የሚያጠናክር ሲሆንም የኢራን የሆርሙዝ ወሽመጥ እርምጃ ደግሞ በአሜሪካና እስራኤል በሚመጣባት ጫና ላይ የምትወስደው ስልታዊ የመልስ ምላሽ ተደርጎ ተወስዷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።